አንተ በጣም የምወደውን ነገር ልንገርህ እንዴት አይነት ጨዋ ሰዎች እንደሆናችሁ ልነግርህ አልችልም ቃል የለኝም ያ ማለት ምን ማለት ነው የእግዚአብሔር ቃል ስታወሩ ስታስተምሩ ያላችሁ ስነ ስርዓት ቀደም አንተ ያልከው ነበርና ያላችሁ ስነ ስርዓት አፕሮቻችሁ የእግዚአብሔርን ቃል ለሰዎች የምታወሩበትን መንገድ የምሬን ነው ሳላደንቅ አላልፍምና እግዚአብሔር ወይ ማረ አማኑኤል ወይ ማረ ብዙ ልጆች ተነስሞ ምስክር በዙሪያው ያሉትን አቅቷል ክብር ስለፍጹም መልጃው አለ ፈለገ ወንድሜ እንዴት ነሽ? እንዴት ነህ? ሁሉ ሰላም? እግዚአብሔር ይመስገን። አንድ ነገር በዚህ ወንድሜ ከፈቀድክልኝ አንድ ነገር ልነግርህ ነው። አንድ ሜሪ የምትባል የሆነ ጥያቄ አቅርባ ተመስገን የኛ ልጆችን እየሳበ እዛ ልጆቹን እየወሰደ አሁን እነሱ ከወጡ በኋላ እና ማን ምናምን እየተሳደቡ ነው። ተመስገን እዛ ቤት አይድ በቃ ልጅቷ ጋር ፕሮቴስታንት ናት። ጥያቄ ጠይቃለች ለፕሮቴስታንቶች እና እሱን ቃል ልደትን ወሰደው። አሁን ደግሞ ናቲ ገብቶ ነበር ከወጣ በኋላ እና ማን እና ኤርሚያስ የሚባሉት ሁሉም እንዳለ እየተሳደቡ ነው ኦርቶዶክስን። ስለዚህ እዛ ቤት በቃ የፈለገችውን ታምልክ ልጅቷ አይመለከተንም። እሱ የኛ ልጆች እየሄደ ጥያቄ ባያቀርብ ጥሩ ነው። እሺ የሚል ከሆነ እንደ ወንድምነት ነገረው። አሁን እንዳለ እየተሳደበ ቃሌም እዛ ነው። አሁን ሁሉም ሰው እየተሳደቡ ነው በቃ ኦርቶዶክስን። እዛ ጋር ቢያንስ አማን ሻሎም የሚባለው ወንድም የፈለገ እንዳለ እና ኤርሚያስ የሚባለው ወደ ስድስቱም ቁጭ ብለው እንትን እያሉ ነው። በቃ ልጅቷ የፈለገችው የጠየቀችው ጴንጤን ነው። ጴንጤዎች ይመልሱላት። እናንተን ወንድሞቻችን አይመለከትም። በቃ እሱ እየሳበ አይውሰዳቸው ልጆቹን እዛ ከይቅርታ ጋር ንገረው። በቃ ልጅቷ የፈለገችው የጠየቀችው ለጴንጤ ነው። ጴንጤዎች ይመልሱላት። እሺ ተረዳኝ ወንድም? ልበል ስምህን ወንድሜ? እኔ ቢኒያም ነኝ። እሺ ቢኒ አሁን ያልከኝን መልእክቶች በአጠቃላይ ለተመስገን አሁን እንዲህ ብያል ነገረው። ተመስገን ያደረገው ነገር ትክክል ነው። ኦኬ ቢኒ በደንብ አዳምጠኝ። ዝንብ ስራው አበባ መቅሰም አይደለም። የዝንብ ስራው ቆሻሻ ላይ መዞር ነው። ኦኬ ቆሻሻ ላይ ማረፍ ነው። ንብ ደግሞ ስራው አበባ መቅሰም ነው። ተመስገን በየትኛውም ቦታ ላይ ተገኝቶ የቅድስ ቤተክርስቲያኑን ትምህርት ዲፌንድ የማድረግ የመጠየቅ በቻለውም ደግሞ አቅም የተማረውን ያክል የመመለስ ኦርቶዶክስ መብት አለው። ማንኛችንም ገለቤት እንዳትገባ ገለቤት እንዳትሄድ ብለን የምንከለክለው ሰው አይደለም። አንድ ሲቀጥል ደግሞ ፕሮቴስታንቶች ስለተሳደቡ ስላልተሳደቡ አይደለም እኛ የቤተክርስቲያናችን ትምህርት የምንናገረው። ለምሳሌ ክርስቶስ እኮ ወደዚህ ምድር በመጣ ወቅት ጻሕፍት ፈሪሳውያን ክርስቶስ ኢየሱስን ቤልዜቡል አለበት ብለው እሱን ሰይጣን እንደሆነ አድርገው ሰድበውታል። የስድብ ቃልም በክርስቶስ ተናግረዋል። ይሄ አንዱ ትልቁ በረከት ነው። አንድ በቀናነት አሁን ቢኒ ጋር ምንድነው ያለው መሰላችሁ የተወዳጆች ለቤተ ክርስቲያኑ ግን ቀናይ ነው እና እንዲህ አይነት ደግሞ ቀናት ብዙ ኢን ሚሊየንስ የሚቆጠሩ ኦርቶዶክስ አጋዊ ጋር አለ እና የስድብ ቃላቶችን የቤተ ክርስቲያናችሁ እንዲህ ጣው ተረት ምናምን ድንግል ማርያም እንዲህ ምናምን ሲሉ ምሰሙ ኦርቶዶክሳውያን አንድ ነገር ልንገራችሁ። እመቤታችን ቅድስት ድንግል ማርያምንም ቅዱሳንንም ይችን ቅድስት ቤተ ክርስቲያናችንንም እንደ ፀሐይ በሰማይ ላይ ያሰለጠናቸው ክርስቶስ ነው። ማንም ሰው አፉን ከፍቶ ቅድስት ቤተ ክርስቲያንን ቢዘልፍ ቢሳደብ ቢተች ድንግል ማርያምን ቢዘልፍ ቢሳደብ ቢተች እመኑ ይልንገራችሁ ቀና ብሎ ጨረቃ ላይ ምራቁን ለመጥፋት እንደሞከረ ቁጠሩት። ማንም ሰው መሬት ላይ ሆኖ ምራቁን ወደ ጨረቃ መጥፋት ይችላል። ምራቁ ግን ጨረቃ ላይ ይደርሳል ወይ ነው? ቢኒ ንገረኝ እስቲ። አይደርስም ግን ያው ተረድተኛል ግን ወንድሜ እኔ እንደተረዳኝ ተረድቻለሁ ቢኒ ተረድቻለሁ። የጠየቅኩ ምንድነው ምራቁን ወደ ጨረቃን ተፈቢል ምራቁ ፀሐይ ላይ ለምሳሌ ወደ ፀሐይን ተፈቢል ፀሐይ ላይ ይደርሳል ወይ? አይደርስም። ለምን? ፀሐይ ሰልጥና ያለች ስለሆነ ማለት ነው በሰማይ አለቀ። ቅድስት ቤተክርስቲያንን ተመስገን ስላልገባ አይደለም ዘወትር ስራቸው ነው መዝለፍ።
በነገራችን ላይ አሁን የጠራቸው አካላት በስም ደረጃ በጣም ብዙ ጊዜ ስለሆነ ታገኛቸው ላንተ አይመጡንም እኮ ግን ልጅቷ ወለ በመጀመሪያ የኛ ልጆች እያስወረ እንትን እያለች ነበር አሁን ለነሱ ሰጣ ሊጠይቁ የገቡትን በሙላ በቃ የሚያስጠላ በቃ ማለት ለስብና የሚከፍ ነው በቃ ስለ ድርሳንም የማያወሩት ነገር የሚከፍ ነገር ነው ማለት እኛን ተከትለን ነው ተመስገንም ብለን ነው ሲጀመር አንሄድም ነበር እሱ ከገባ በኋላ ከወረደ በኋላ በቃ የሚከብድ ነው እንደው ሪካርድ ካደረጉ ልጆቹ በኋላ እንደው ታዩታላችሁ የተናገሩት ነገር አንደኛ አማንሻሎም ቃል ያለ ስም መጥራት አልፈልግም የኤርሚያስ የሚሉት አለ እንትና ማን ነው ባለጊዜ አለ ኤፍሬም ባለጊዜው ስድስት ናቸው ምና በቃ የሚከብድ ነው እየተፈራረቁ አስተምሮ ላይ ይለያያሉ እነሱ ስድስቱም ግን ይሄን ነገር ለመሳደብ ሁሉም አንድ ነው የሆኑት በጣም ያሳዘነ ነገር በአስተምሮ ደረጃ ስድስቱም ይለያያሉ ይቅርታ ስሜት ኢሞሽናል ስለሆንኩኝ በጣም ሶሪ አሁን ምን አለ መሰለ ቢኒ ምን አለ መሰለ አሁን እኔ የተናገርኳቸው ነገሮች በደንብ አላደመጥከኝም ማለት ነው የመጀመሪያው ደረጃ የበታችነት ስሜት የሚሰሙን የትኛውንም አካል ምንም ብለህ አባብለህ አትችሉም በነገራችን ላይ የበታችነት ስሜት የሚሰማቸው ፕሮቴስታንት የሆኑ ሰዎች አሉ እዚህ ቲክታክ ፕላትፎርም ላይ የበታችነት ስሜት ማለት እንዴት ብዬ ልንገራችሁ በቃ በጣም እንዴት ነው በጣም የበታችነት ስሜት የሚሰማቸው አሉ እነዚህ የበታችነት ስሜት የሚሰማቸው ሰዎች ውሳጣዊ ችግራቸውን ለመፍታት ወይም ደግሞ በውስጣቸው ያለውን ይሄ የበታችነት መንፈስ ያወጡ መስሏቸው ኦኬ የሚያካክሱት በዘለፋ በስድብ ነው ቤተክርስቲያንን ይዝለፉ ቤተክርስቲያንን ይስደቡ ምክንያቱም እንኳን ቅዱስ ቤተክርስቲያን እንኳን ቅዱሳን ክርስቶስም ተሰድቧል ነገር ግን እንዲህ አይነት ቲክታክ ፕላትፎርም ላይ በጣም በቃ አሁን እኮ አመቺ እኮ ነው ስትገኙ በነገራችን ላይ ፕሊስ እንደዚህ አይነት ጉዳይ ከዚህ በኋላ ምን ኢሹ አድርጌ መነጋገር አልፈልግም ለመጨረሻ ጊዜ የምናገረው ቲክታክ ፕላትፎርም አመቺ ነው ስትገቡ እንዲህ አይነት ኮምፎርት የማይሰጡ ነገሮችን ካያችሁ በቃ ላይቭን ስክሮል አድርጎ ማለፍ ነው አለቀ ለእናንተ ተስማሚ ሆነ ለምሳሌ ሰው ማይስማማው ነገር እንደማይበላ ሁሉ እናንተ ማይስማማችሁ ነገር አታደምጡ ስድብ ዘለፋ ትችት ምናምን የበታችነት ስሜት የሚሰማቸው ኦኬ በጣም ገና በአይምሮ ያልጎለበቱ ኢቭን በልጅነታቸው ያሳ ዘይት እንኳን ያልጠጡ ሰዎች ናቸው እንደዚህ የሚሆኑት ይቅርታ እና እንደዚህ አይነት ሰዎች እንዲህ በሚሆኑበት ሰዓት እናንተ ቁጭ ብላችሁ መገኘት የማይጠበቅባችሁ በቃ በቻላችሁ ታቀም ፕላትፎርሞች ነው ስክሮል አድርጎ ማለፍ ከዛ ውጪ ግን አንድ መርሳት የሌለባችሁ ነገር እያንዳንዱ ኦርቶዶክሳዊ መሰረታዊ የሆነ የቤተክርስቲያን ትምህርት ይኑረው እንጂ እኛም አንደግፈው ምንድነው የቤተክርስቲያን መሰረታዊ ትምህርት ሰው ሳይኖረው በቅናት በመንፈስ ቅናት ዝም ብሎ በቃ እንደው በቃ እኔ ካልማም እንዳይል ነው የቤተክርስቲያን ትምህርት ያለው ሰው ግን ኦኬ ትንሽም ቢሆን ከመምህራኑ ስር ዝቅ ብሎ የተማረ ሰው ግን የትኛው ቦታ ላይ ተገኝቶ ስለ ቤተክርስቲያኑ የማስረዳት የመመለስ መብት አለው እና ሰውን እንደዛ እንዳትሉ እሺ እንደዚህ ቲክታክ ላይ ያለን ወንድሞች እንደዛ እንዳትሉ ከዚህ በኋላ ገሌን ውረድ በሉት ገሌን ሂድ በሉት ምናምን ኢቭን አይደለም ውረድ ሂድማ ማለት ጥሩ አይደለም ፈለገ ሲነንተና ጋር ሂድ ፈለገ አኬሲ እነንተና ጋር ደግሞ ዘራፍ በልባቸው ምናምን ጋይስ እኛም እናረጋውን እናቃለን እናንተም ድርሻችሁን ተወጡ እኛም ድርሻችንን እንወጣ ለምሳሌ ተመስገን ቅድም እንዳልኳችሁ አንድ ፕሮቴስታንቲዝምን ያውቀዋል ከኔ ከፈለጋት ናቲውስ ካኬ ከነጋዲ ምናምን ይልቅ የተመስገን አንድ ቃል በጣም የፕሮቴስታንቲዝምን ትምህርት ያናጋል ለምን መሰላችሁ ምክንያቱም ተመስገን በህይወት ውስጥ ያለፈ ሰው ነው he was protestant አማኝ ነበር ስለዚህ እያንዳንዷን መውጫ መግቢያዋን ቀዳዳዋን ምንዋን ያቃታል ኦኬ ሶ ሚናገረው ነገር ይገባቸዋል ማለት ነው ባጭሩ እና እሱም ደግሞ ሆም ብሎ ምክንያታዊ ሆኖ በእያንዳንዱ ነገሮች ነጥብ ለማስጣር ወይም ደግሞ የቤተክርስቲያኑን ትምህርት በደንብ አድርጎ ለማብራራት ነው የሚገባው እና እናንተም ድንገት በመንፈስ የቀናት እንዲህ አይነት ነገሮችን ከተመለከታችሁ በቻላችሁ ታቅም ስክሮል አድርጉ ፕሊስ አሁን ዘመኑ ነገሮችን ተደማምጦ በፍቅር የሚወራበት ዘመን እንጂ የስድብ የጥላቻ ምናምን አይደለም ሶ የሚሳደብ ሰው ካለ ገና ነው ማለት ነው በቃ አልበሰለ ያ ሰው እኮ 40 ዓመት ሊሆን ይችላል 60 ዓመት ሊሆን ይችላል
60 ዓመቱ 40 ዓመቱ የሆነው ሰው አንቺ እንደዚህ ይሄው ተክልዬ በዚህ ምናምን ሲል ከሰማችሁት ከንፈራችሁ ምጠጡለት ብላችሁ ስክሮል አድርጉት። ክፉ መልሳት መልሱለት አለቀ። ከዛ ውጪ እነሱ ይጩሁ እኛ ስራ እንሰራለን አለቀ። እነሱ ይጩሁ እኛ ስራ እንሰራለን። እዚህ ውስጥ 800 ሰው አለ። ለምሳሌ 800 ሰው በአጠቃላይ ኦርቶዶክስ አይደለም ብራዘር። ኦኬ 800 ሰው ከ400 ምናምን ሰው በላይ ፕሮቴስታንት ነው። እግዚአብሔር የተመሰገነ ይሁን። ይሄ ሁሉ ፕሮቴስታንት ቁጭ ብሎ ከስር የሚያዳምጠን ስለምንሳደብ ስለምንዘልፍ አይደለም፣ በፍቅር ነገሮችን ስለምንወራን እና ይሰላችኋል። ኦርቶዶክስ አይደለም ፕሮቴስታንት ራሱ ይሰላችኋል። ሁሌ ስድብ፣ ሁሌ ዘለፋ፣ ሁሌ ምን ያይና አይ ምንም አዲስ ነገር የለም እነዚህ ጋር ብሎ አዲስ ነገርን ይሻል። ያኔ እነሱ ያሰለቹት ሰው እኛ ጋር ይመጣል። እናንተ ዝም በሉ፣ ነገሮቻችሁን እንዲያስተካክሉ ማታደርጉ። ኦኬ ፕሮቴስታንቱን አማይ በአጠቃላይ ያሰለቹት ዕለት እኛ ጋር ይመጣል አለቀ። እነሱ ይሳደቡ እኛ ስራ እንሰራለን፣ እነሱ ይዝለፉን እኛ እናስጠምቃለን። እና ተናደዱ ለማለት ያክል ነው። እሺ ወንድማችን፣ እሺ አመሰግናለሁ ወንድሜ። እሺ ሰላም ሰጣችሁኝ እንዳመጣለሁ ወንድሜ። እግዚአብሔር ያክብርልኝ። ቴንክ ዩ ብራዘር። እሺ ኦኬ። የበታችነት ስሜት የሚሰማቸውን አካላቶች ማስተካከል በጣም ከባድ ነው። በነገራችን ላይ በጣም ቅዱስ ሚካኤል በጣም ከባድ ነው። የበታችነት ስሜት የሚሰማውን ሰው በፍጹም አይተውት የሆነ ማይሆን ምሳሌ ሊሰጥ ነበር፣ ይቅርብኝ። እሺ ፕሮቴስታንት ወንድሞቻችን ካላችሁ ድል እሰጣለሁ። እሺ ጠዋት በነበረው ሐሳብ ያው ዛሬ በርግጥ ከኦርቶዶክስ ወንድሞቻችን ጋር ነው አንዳንድ ነጥቦችን እያነሳን የምንኖረው እና በአንዳንድ ነጥቦች ላይ የተወሰኑ ነገሮችን ማለት የምትፈልጉ ፕሮቴስታንት ወንድሞች ካላችሁ አስገባለሁ። መስሪያ እንዴት ነሽ? ሰላም ነው። እንደምን አለሽ? አልሐምዱሊላህ። እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ኔትወርክም ቢውለው እኮ ሂጄ ተመለስኩ። አዎ አንዳንድ ጊዜ ሲያስቸግር ከላይ ሙሉ ለሙሉ ወጥቶ ከእንደገና መግባት ነው ትልቁ። አይሰማኝም ነበር እንዳጋጣሚ ሳውቀኝ። አይ እንኳን ደህና መጣሽ መስሪያዬ። ኦኬ ሻም ሰክናለሁ። እሺ በዚህ አጋጣሚ ፕሮቴስታንት ወንድሞቻችን ስለ እውነት ለዘለፋ ለማስመሰል ምናምን አይደለም፣ ስለ እውነት በጌታ ፍቅር በጣም ነው የምንወዳችሁ። ስለ እውነት እኔ በክርስቶስ ፍቅር እጅግ በጣም ነው የምወዳችሁ። እሺ በጣም ነው የምወዳችሁ። አዮ ሾምኔቶ ምን ፈልገው ነው? ውሼን ላሳያችሁ እንዴ ተወዳጆች፣ በጣም ግዙፍ ነው። በጣም እሺ። አሌክስ ይሰማል? አሌክስ ፓስተር ነው የሚለው። አሌክስ ፓስተር ይሰማል? ይሰማል። ፈለገ አትናቴዎስ እንደምን አለህልኝ? እግዚአብሔር ይመስገን። ፓስተር ትክክለኛ ነው ፓስተር ሚላለው? አዎ ፈሌ። እሺ ፓስተር አሌክስ እንኳን ደህና መጣ። እንደምን አለ? አንቱ ልበል? አረ አይደለም፣ እንደምን አለ በለኝ። እሺ እንኳን ደህና መጣ ተወዳጅ ወንድማችን። ከየት ቤተ እምነት ነው? ከያው ፕሮቴስታንት። ፕሮቴስታንት ከየትኛው ቤተ እምነት? እንደሱ የሚባል ነገር አለ? የለም ፓስተር አሌክስ።
ወንጌላውያን ውስጥ ነው ያለነው ሁላችንም እኮ እኔ ማስረጃ ማውጣት እችላለሁ። የቸርችን ስም ነው የቸርች ስም አይደለም። ቤተ እምነት ማለት ቤተ እምነት ነው። ዲኖሚኔሽን ምናምን አይደለም። እኔ የጠየቅኩት ለምሳሌ ፕሮቴስታንት የሚለው የብዙ ቤተ እምነቶች በጋራ የሚጠሩበት ስም እንጂ ቤተ እምነት አይደለም። ቤተ እምነቶች ደግሞ አሉ በቤተ እምነት ደረጃ የሚጠሩ ማለት ነው። እና ቤተ እምነቱን ነው የፈለኩት። ኪንግደም ቪዥን ይባላል። አላውቀውም። በወንጌል በኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ውስጥ ኪንግደም ቪዥን የሚል የለም። ሙሉ ወንጌል መሰረት ኧረ ግድ የለውም አለ 64 ናቸው። በአማርኛው እንጃ እንግዲህ በአማርኛው እንደሆነ የተጻፈው ቆይ አሁን እኔ እንግሊዘኛ ላዋቂነቴ ትንሽ እንዳልጠቆር ኧረ ግድ የለውም ከርሶ ብዙ እየተማርን ያለነው ግድ የለውም። እሺ ፓስተር ስለ ስላት ነበር እያወራን የነበረው። እኔ ምን ላውራ ብዬ መሰለ ድንገት ከቶፒክ ጋር ላይሆን ይችላል፣ ግን እኔ የኔ ቤት ላይ ብላይ ትንሽ ጫጫታ አለ። ትንሽ ጫጫታ እርሶ ጋር ትንሽ የግሩፕስ ምናምን ነገር ይሰማል ፈልይ? አዎ ትንሽ ይሄ የእግር ኳስ ድምጽ ምናምን ይሄ ወጣው። እሺ ምን ሆንኩ መሰለ የትላንትና የነ ፎይን ያ የይቅርታ እንትንና አንተም ገብተህ ስታወራ እየሰማው ስለነበር ተጀምሮ እስከሚያልቅ ነበርኩ ማለት ነው። እና በዚህ አጋጣሚ እኔ የፎይ ተማሪ ነኝ እና እስከዛሬ ድረስ እሱ በገባባቸው ጊዜዎች ሁሉ እማራለሁ። እና እኔ ቸርች አንድ ትልቅ ቸርች ላይ ፓስተር ሆኜ ነው ማገለግለው እና ሰሞኑን ላይቭ ላይ ሁሉ የኢትዮጵያ ኦርቶዶክስ ቤተክርስቲያንና ፕሮቴስታንት አንድ የሚሆኑበትን ነገር ላይ መስራት ቢችሉ ደስ ይለናል ብዬ ፌስቡክም ላይ እዚሁ ቲክቶክ ላይ እያስተማርን ነበረ። ከእናንተ በጣም የምወደውን ነገር ልንገርህ። እንዴት አይነት ጨዋ ሰዎች እንደሆናችሁ ልነግርህ አልችልም፣ ቃል የለኝም። ያ ማለት ምን ማለት ነው? የእግዚአብሔር ቃል ስታወሩ ስታስተምሩ ያላችሁ ስነ ስርዓት ቅድምም አንተ እያልከው ነበረ እና ያላችሁ ስነ ስርዓት አፕሮቻችሁ የእግዚአብሔርን ቃል ለሰዎች የምታወሩበትን መንገድ የምሬን ነው ሳላደንቅ አላልፍም። እና ምንም ልዩነት እንዳለን ብናምንም ግን አንድ በሚያደርገን ጉዳይ ላይ በጣም መስራት እንዳለብን እያመንን እኛ እንደውም ምንድነው የምንለው አንዳንድ የሆነ እኛ ስንገናኝ የምናወራቸው ነገሮች አሉና የኢትዮጵያ ኦርቶዶክስ ቤተክርስቲያን ባትኖር ኖሮ ኢትዮጵያ እንደ ኢትዮጵያ ብቻ ሳይሆን ሌሎች ሃይማኖቶች እንዲቀጥሉ የሚያደርግ እድል አይፈጠርም። እና እንደውም አንድ ጊዜ ማስታውሰው በመርከብ መጽሐፍ ቅዱስ ሲመጣ የሆነ ቦታ ላይ ተቃጠለ እና ያ መጽሐፍ ቅዱስ ኢትዮጵያ ውስጥ እንዳይገባ የተደረገበት ምክንያት ለዚህ መጽሐፍ ቅዱስ የተከፈለው ዋጋ ተብለን ተምረን ነበር ድሮ የዛሬ 20 ምናምን ዓመት ማለት ነው። እና እናንተ ደግሞ በዚህ ሲዝን መታችሁ እንዲህ ባለ ጨዋነት ስነ ስርዓት ስታስተምሩ ሳይ እግዚአብሔርን በጣም ነው ማመሰግነው እና በጣም ቴንኪው ልላችሁ ነው የደወልኩት እንትን የደወልኩት ችግር የለውም። ያው መደወል በሉት እኮ ፓስተር። ኦኬ በጣም ነው የምናመሰግነው። እግዚአብሔር ያክብርልን። የኛ ቤተክርስቲያን አንድ በጣም እንወዳቸው አንድ መጋቢ ሐዲስ እሸቱ የሚባሉ አንድ ልበ ብርሃን የሆኑ መምህር አሉ። ልበ ብርሃን ማለት ያው ብዙዎቻችሁ ተረድታላችሁና እና አንድ ጊዜ ምን አሉ ሰው እንደ ልቡ ቢሆን ይህች ሀገር ባልኖረች ነበር እና ምንድነው ሰው ብዙ ያልማል እና ህልም አይከለከልም ነው ያሉት። እና ምንድነው ፓስተር አሌክስ ያነሳው ሐሳብ አይደል ኦርቶዶክስ እና ፕሮቴስታንት አንድ ቢሆኑ የሚለው ሐሳብ እንደ ሐሳብ ያው ህልም ነው፣ ህልም አይከለከልም። ግን በወንድምነት አንተን ጠልቼ ፕሮቴስታንቶችን ጠልቼ ምናምን ሳይሆን ፕሮቴስታንትና ኦርቶዶክስ አንድ ይሆናሉ ምናምን የሚለው ሐሳብ ከሐሳብ ደረጃነት ያለፈ እውነት ለመናገር መሬት ላይ ወረደ ነገር ሊኖር አይችልም። ሊሆን የሚችለው ግን ምንድነው በጣም የምንወዳችሁ በጣም በልባችን ዘንድ በጣም ትልቅ ልዩ ቦታ ያላችሁ ፕሮቴስታንት ወንድሞቻችን ክርስቶስ በደሙ ወደ መሰረታት
ወደዚች አንዲት ቅድስት ቤተክርስቲያን ግን እንደምትመጡ ግን ተስፋ እናደርጋለን። እግዚአብሔር ቢወድ እግዚአብሔር ቢፈቅድ ነገሮችን ተወያይተን በውይይት መጽሐፍቶችን ዘርግተን እውነተኛ ወደ ሆነችው ክርስቶስ በደሙ ወደ መሰረታት ወደ አንዲት ቅድስት ቤተክርስቲያን እንደምትመጡ ተስፋ እናደርጋለን። አሁን ፓስተር አሌክስ አንተ በላይ ስላልክ ነው አንተ ምኞትን በገለጸው መልኩ ደግሞ እኔም በፍቅር የምገልጸው ምኞቴ ያ ነው። ፕሮቴስታንት ወንድሞቻችን ይጣፋሉ ምናምን ዘረፍ አይደለም ይኖሩልን እንጂ በነገራችን ላይ ሀገራችን ኢትዮጵያ የአማኞች ሀገር ስለሆነች ነው እንደሌሎች ሀገሮች ፖለቲካ ማያፈራርሳት። ምንም ቢሆን ሰው ልጓም አለው ማለት ነው። እና ፕሮቴስታንቶች ምንም ቢሆን ያው እግዚአብሔር አለ ብለው የሚያምኑ አማኞች ስለሆኑ በምንም ታምር ለነሱ ጥላቻ ሊኖር አይችልም። ለነሱ ብቻ ሳይሆን እግዚአብሔር ለፈጠረው ፍጥረት በአጠቃላይ ጥላቻ ማይኖራል። ኢቭን ጠላታችን እንኳን ቢሆን ማለት ነው። ያው እናንተ ተጣላላችሁ ያልኩኝ አይደለም ፓስተርዬ። እና ምንድነው ዋናው ሐሳቤ የኛ ምኞት ሁሉም ፕሮቴስታንት ወንድሞቻችን ክርስቶስ ወደ መሰረታት ልክ በማርቆስ ማቴዎስ 16 ላይ መታሰሱ ከሆነ በፊልጶስ ቂሳሪያ ደቀ መዛሙርቱን ሰብስቦ ጌታችን ኢየሱስ አንድ ጥያቄ ጠይቆ ነበር። ማን ይብለኒ ሰብ ለወለጉ አለና ያው ሰዎች ማን ይሉኛል ብሎ ጠይቆ ነበርና ሁሉም ሐዋርያት ሰዎች ሲሉ የሰሙትን ነገር በአጠቃላይ ነገሩት። ከነቢያቶች አንዱ ነው ይሉሃል ብለው ለጌታችን ለኢየሱስ ነገሩትና ጌታ ኢየሱስ መልሶ ጠየቃቸው። እናንተስ ደግሞ እኔን ማን ትሉኛላችሁ አላቸው። በዚህ ወቅት ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አለው። ፓስተር አሌክስ ቤተክርስቲያን የተመሰረተችው በዚህ ዓለትነት ላይ አንዲት ቤተክርስቲያን ናት ያለችው እና ክርስቶስ ከዛ በኋላ ጴጥሮስ ንዑድነ ክቡርነ እስመ ዘይከሰተለከ ዘሥጋ ወደም አላ ወይ ዘበሰማያት ይህንን ቃል የገለጸልህ ስጋዊ ደማዊ መምህር አይደለም በሰማይ ያለ አባቴ እንጂ። ስለዚህ ጴጥሮስ አንተ አለት ነህ፣ በዚህ ዓለትነት ላይ ቤተክርስቲያን ትታነጻለች። ወአና ቀጸ ሲኦልኒ እየሄየለዋ የገሃነም ደጆች የማይችሏትም አለ እና ለሁሉም ፕሮቴስታንት ወንድሞቼ እኔ ደግሞ ያለኝ ምኞት ያ ነው። እንደ እግዚአብሔር መልካም ፈቃድ መጽሐፍቶችን ገልጠን ተወያይተን ቢያሰለችም በቻልነው አቅም እያንዳንዱ ነጥቦች ቃል በቃል እያነሳን እየተወያየን ክርስቶስ ወደ መሰረታት ወደዚች የገሃነም ደጆች ወደማይችሏት ቅድስት ቤተክርስቲያን እንዲመጡ ነው። ይሄ ደግሞ የኔ ምኞት ነው ፓስተርዬ። እኔ ምን መሰለ እኔ አከብራለሁ ሐሳብ በጣም ነው ባይ ዘ ዌይ ሐሳብ ከሚያከብሩ ሰዎች እንትን ነኝ። ግን እኔ ምንድነው ምን መሰለ የኔ ኦፒኒየን ይሄ እዚህ ማይንድ ላይ ደረስኩት ይሄው እግዚአብሔር በሚያቀው እፎይ ጋር መማር ከጀመርኩ በኋላ ነው። አልክድህም አክራሪ ነኝ በየትምህርቶቻችን የኦርቶዶክስን አሁን አንተ በመትለው ጽንፍ እኔ መምል ነበርኩ አሁን ብያላቀም ይሄው እግዚአብሔር ምስክር ነው መጣራው እፎይ ጋር መማር ከጀመርኩ ጊዜ ጀምሮ ተቀይሯል። ለምን ካልከኝ እፎይ ባላንስ ብቻ አይደለም የሚሰራው ልዩነቱ እንዳለ ይሆንና ግን በፕሮቴስታንት እምነት ውስጥ ያለው ልዩነት ሪስፔክት አድርጎ እንደ ሀገር ግን የሚጠቅመን የሚለው አሉት እንደዚህ ሁሌ ሲያወራ መሰማቸው እኔ ከሱ እየተማርኩ ስመጣ እንግዲህ ብዙ ነን አሁን አንተ ማታቀም በጣም ብዙ ነን በፎይ ስር እየተማረን የተለወጠን የኦርቶዶክስ ይሄ ጥላቻ የነበረን ሰዎች ጥላቻ ስለ ይሄ አሁን በመለው አይደለም በትምህርት ማለት ነው ታውቃለህ ይሄ ፔንቴ ሶሳይቲ አቋም አለው በዚህ በኦርቶዶክስ ትምህርት ላይ በብዙ ማለት ነው። አሁን እኛ ምናምነው ምን መሰለ የእውነት እግዚአብሔር በሚያቀው ምን ነው ኢትዮጵያ ውስጥ የኢትዮጵያ ኦርቶዶክስ ቤተክርስቲያን መኖር ለኢትዮጵያ በሀገር ደረጃ ነው የምነግርህ በሀገር ደረጃ በጣም አስፈላጊ ነገር ነው። ሁለተኛ እኔም ማምነው በአንዱ መጽሐፍ ቅዱስ ላይ ልዩነት እንዳለን ሆኖ በመንግባባቸው በስላሴ ትምህርት አሁን ማታምነው ሊሆን ይችላል። እኔ አውቃለሁ እናንተ አንዳንዴ ስትሉ የናንተ ኢየሱስ ይለያል ምናምን አይኖ ይሄ እንትኑን አቋር ይገባኛል። ግን ልዩነቱ እንዳለ ይሆንና እኔ አሁን ከማንኛውም የኦርቶዶክስ ወንድሞችና እህቶች ጋር ያለኝ ማይንዴ ሴታፔ ይሄ ነው። በቃ ኦርቶዶክስ እኔ በፍቅር አትሊስት የሆነ ሰው ኦርቶዶክስ ገባ ሲባል እንደ ድሮ አይደለም ማይንዴ። ስለዚህ የናንተ በተለይ ደግሞ እዚህ ጋር ያላችሁ አፕሮች ስታስተምሩ ያላችሁ ትህትና ካፋችሁ አንድ ቀን ክፉ ነገር ሰምቻ አላቀም ስትሳደቡ
እምልህ ያለውት ነገር ምንድነው ጥሩ ነገራችሁን አፕሪሼት ማድረግ አለብኝ ብዬ ነው ይሄንን እምልህና እናንተ በተለይ በዚህ ጊዜ የመጣችሁ ልጆች ቴንኪው በእውነት ለቤተ ክርስቲያኒቷ ምን ያህል ጠቃሚ እንደሆናችሁ ለወጣቶቹ እጅግ እግዚአብሔርን ቃል እያስተማራችሁ እንደሆነ እረዳለሁና ቴንኪው ለማለት ነው የገባሁት ፈለገ እሺ ፓስተር በጣም ነው የምናመሰግነው እንዳንተም አይነት ደግሞ ፕሮቴስታንት የሆኑ ወንድሞችን ያው በእኛም በጣም እናበረታታለን በጣም ሰፖርት እናደርጋለንና እግዚአብሔር ያክብርልን በተነሱ አንዳንድ ነጥቦች ላይ መወየት የምትፈልግ ከሆነ ይቅርታ እድል መስጠት ይቻላል ምናልባት ፈሊ እንትን ማስቸገረ ሌሎች ጊዜ ላይ ያንተ ቤት በአካልም አግኝቼ ሻይ ቡና እየጠጣን መጫወት እንችላለን ቤት ክፍት ከሆነ በምንችለው ነገር ላይ በሚገባን ነገር ላይ እናወራለን ሪስፔክት አድርጌ ዛሬ እችልልህ ነው ቴንኪው በጣም አመሰግናለሁ መልካም ምንም ችግር የለውም እሺ ፓስተር እሺ ቴንኪው እሺ እግዚአብሔር ያክብርልን